የኢትዮጵያ ድንቅ ጥረቶች በኢትዮጵያዊ ወጣት የተሰራው አዲሱ ሻሂድ ድሮን እና ቴድሮ ፋይበር የጦር ጀልባ የኢትዮጵያ የማይገታ የሀገር በቀል ድሮን እና የባህር ኃይሉ ሱፐር መሳሪያዎች ድንቅ ግስጋሴ በሰሞነኛ ከቅርብ ዓመታት ወዲህ ልንክደው የማንችለው ብሎም በአይናችን እየተመለከትነው ያለ አንድ እውነት ተገልጧል። እሱም ሀገራችን ኢትዮጵያ የዓለም አቀፍ ወታደራዊና የኢንዱስትሪ ልዕልና ሕጎችን በፍጥነት እየቀየረች ትገኛለች። አሁን የሀገራችንን የመከላከያ አቅም የውጭ ኃይሎች እስኪወስኑልን አንጠብቅም። የመሳሪያ ግዢ አንለምንም። ውድ የውጭ ምንዛሪያችንንም በጣም ውድ ለሆኑ የውጭ ቴክኖሎጂዎች አንገብርም። ከዚህ ይልቅ በሀገር በቀል የቴክኖሎጂ ፈጠራዎች የሚመራ ኃይለኛ ማዕበል የኤሮስፔስና የባህር ኃይል ምህንድስና መሰረቶችን በኃይለኛው እያናወጠው ይገኛል። በሀገር በቀል ራዕይ አብሳሪዎችና በመንግስት የሚደገፉ የቴክኒክ ተቋማት የማይታክት ብሩህ አእምሮ እየተመራች ኢትዮጵያ የራሷን ዕጣ ፈንታ ከባዶ እየገነባች ነው። ሰማዩን ከሚቆጣጠሩት እጅግ የረቀቁ የራስ ገዝ ወይም አውቶኖመስ ድሮኖች ጀምሮ ውሃን እስከሚሰነጥቁት ባለከፍተኛ ፍጥነት የፋይበር ግላስ የውሃ ላይ ጀልባዎች ድረስ ሉዓላዊት ሀገራችን አንድ የማይካድ እውነት በተግባር እያረጋገጠች ነው። የኢትዮጵያውያን አእምሮና እጆች ማንኛውንም ነገር መስራት ይችላሉ። ማረጋገጫዎቹ ደግሞ ዛሬ በዝርዝር የምንመለከታቸውና አስደናቂዎቹ ሀገር በቀል ሁለት ድንቅ መሳሪያዎች ናቸው። ለመሆኑ ተአምረኛው ሻሂድ ድሮን እንዴት ተሰራ? ድሮኑን የሰራው የ24 ዓመት ወጣት ማን ነው? ኢትዮጵያዊው ሻሂድስ ምን የተለየ ጥቅም ይሰጣል? በዝርዝር እንመለከተዋለን። አስከትለን ደግሞ አስደናቂውን የጦር ጀልባ አቅም፣ ድንቅ ችሎታና አስደናቂነት በዝርዝር እናስቃኛችኋለን። ሰሞነኛን ሰብስክራይብ እያደረጋችሁ ቤተሰብ ሁኑን። እስከ መጨረሻው አብራችሁን ዝለቁ። በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 89 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ 1 መኝታ 81 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። 111 ካሬ 100% ለሚከፍሉ 7.8 ሚሊዮን ብር በቅድመ ክፍያ 9.8 ሚሊዮን ብር ሲሆን 10% ቅድመ ክፍያው 900 ሺህ ብር። ባለ 3 መኝታ 134 ካሬ 100% ለሚከፍሉ 9.4 ሚሊዮን ብር በቅድመ ክፍያ በ12 ሚሊዮን ብር 10% ቅድመ ክፍያው 1.2 ሚሊዮን ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነት ያገኘው ታማኙ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ምን ይጠብቃሉ? አሁኑኑ በ0990 1500 08 ላይ በመደወል ይመዝገቡ። አንደኛ፣ በ24 ዓመቱ ወጣት የተቀጣጠለው የድሮን አብዮት የብሩህ አእምሮ የኤሮስፔስ ፈጠራ ማሳያ ኢትዮጵያዊው ሻሂድ። ሀገራችን ኢትዮጵያ አሁን የሉዓላዊ መከላከያዋ የወደፊት ዕጣ ፈንታ እዚሁ ሀገራችን ውስጥ እየተገነባ በመሆኑ ውድ የሆኑ የውጭ ሀገር ወታደራዊ መሳሪያዎችን ለመግዛት ተሰልፋ አትጠብቅም። ኢብራሂም አሊ የተባለ የ24 ዓመት ወጣትና እጅግ ብሩህ ኢትዮጵያዊ የሶፍትዌርና የኤሮስፔስ መሐንዲስ በቅርቡ በሀገር ውስጥ ያመረተውን ሻሂድ 135 ፍላይንግ ዊንግ የተሰኘውን ድሮን የመጀመሪያ የበረራ ሙከራ በተሳካ ሁኔታ በማካሄድ ከዚህ ቀደም የነበሩ ግምቶችን ሙሉ በሙሉ አፍርሷል። ይህንን ስኬት እጅግ አስደናቂ የሚያደርገው ይህንን የረቀቀ ሰው አልባ በራሪ አካል እየገነባው ምንም አይነት ኦፊሴላዊ የኮምፒውተር ዲዛይን ፋይል ወይም የምህንድስና የብሉ ፕሪንት ሰነድ ሳይኖረው መሆኑ ነው። በበይነ መረብ ባሉ ምስሎች ንጹህ የእይታ ትንተናና በኤሮዳይናሚክስ ህጎች ላይ ብቻ በመመስረት 100% የሪቨርስ ኢንጂነሪንግ ወይም መልሶ በመገንባት ድንቅ ስራን ማሳካት ችሏል። ይህ የኢትዮጵያዊ ምህንድስና ተአምር 2 ሜትር የክንፍ ስፋት ያለው ሲሆን ክብደቱ ደግሞ እጅግ በጣም ቀላል የሆነ 4.3 ኪሎ ግራም ብቻ ነው። በኃይለኛው 500 ኬቪ ሞተር እና ከፍተኛ አቅም ባለው 6S ሊቲየም ፖሊመር ባትሪ የሚሰራው ይህ ድሮን ሰማዩን ለመቆጣጠር የሚያስፈልገውን ትክክለኛውን ግፊት በተሳካ ሁኔታ በመፍጠር የኢትዮጵያውያን አእምሮ ከባዶ ተነስቶ የረቀቀ የመከላከያ ቴክኖሎጂን ዲዛይን ማድረግና ማምረት እንደሚችል በተግባር አረጋግጧል። አዲሱ የኢትዮጵያ ጦር እመርታ
ጥቃቅን እንቅፋቶችን ወደማይገታ የአየር ላይ ልዕልና መቀየር። የዚህ የፋይበር ግላስ አውሬ የመጀመሪያ በረራ ግዙፍ የኤሮዳይናሚክስ ድል የነበረ ሲሆን የወጣት ራዕይ አብሳሪ የሰራው እያንዳንዱ አካላዊ ስሌት እንከን የለሽና ትክክለኛ መሆኑን አረጋግጧል። የፕሮፐልሽን ሲስተሙ በትክክል የሰራ ሲሆን አውሮፕላኑ ዋናውን የዲዛይን ትክክለኛነት ለማረጋገጥ አየሩን እየሰነጠቀ ቁጥጥሩንና ሚዛንን ያለምንም ችግር ማስጠበቅ ችሏል። ምንም እንኳን በረራውን በጥቃቅን የሴንሰር ካሊብሬሽን ውስንነቶችና በማረጋጊያ ሞገድ ምክንያት በከፊል ጠንከር ያለ ማረፊያ ሃርድ ላንዲንግ ቢያስተናግድም ውጤቱ ግን በፍጹም ውድቀት አልነበረም። በአፍንጫው ክፍልና በቋሚ ማረጋጊያው ላይ የደረሱት ጥቃቅን ጉዳቶች ወዲያውኑ የተጠገኑ ሲሆን ለቀጣዩ የሙከራ ምዕራፍ እጅግ ውድ የሆነ ትክክለኛ የበረራ መረጃን ሰጥተዋል። ኢብራሂም የሚመራው ውድቀት በፍጹም አለመቻል ሳይሆን ለታላቅና ታይቶ ለማይታወቅ ስኬት የመጨረሻውና በጣም አስፈላጊው ግብዓት ነው በሚለው ኃይለኛ ፍልስፍና ነው። ከዚህ ቀደም ከተጣሉ ቁሳቁሶች አውሮፕላን ለመስራት ባደረጋቸው ሙከራዎች ያጋጠሙትን እንቅፋቶች በማለፍና ዲዛይኖችን በማሻሻል ከ28 ሰዓታት በላይ ያለማቋረጥ ከሰራ በኋላ የኢትዮጵያውያን ጽናት ማንኛውንም መሰናክል ወደ ፈጠራ መሳሪያነት መቀየር እንደሚችል አሳይቷል። የእርሱ ማቆሚያ የሌለው ተነሳሽነት አውሮፕላኑ ይበልጥ ኃይለኛና እንከን የለሽ ለሆነ ሁለተኛ በረራ ሙሉ በሙሉ ዝግጁ መሆኑን ያረጋግጣል። የወጣቱ ድንቅ እርምጃና በብልህ የራስ ገዝ ስርዓቶች የሚመራ ሉዓላዊ የወደፊት ጊዜ። የወደፊቱ የዓለም ወታደራዊ ልዕልና ከእንግዲህ በግዙፍ ጦር ሰራዊት ብዛት ብቻ የሚወሰን ሳይሆን በምርጥ ሶፍትዌሮች፣ በራስ ገዝ ወይም አውቶኖመስ ስርዓቶችና በረቀቁ የድሮን ጦርነቶች ጭምር ነው። ዓለም አቀፋዊ የመከላከያ ሽግግሮችንና የጦር ውህደቶችን የሚከታተለው ኢብራሂም የራሳቸውን ሰው አልባ በራሪ አካላት የሚያመርቱ ሀገራት በዘመናዊው ዘመን የመጨረሻውን ስትራቴጂካዊ ጠቀሜታ እንደሚይዙ በሚገባ ይገነዘባል። የእርሱ ራዕይ በሪሞት የሚቆጣጠሩ አውሮፕላኖችን ከመስራት እጅግ የዘለለ ነው። እውነተኛ የመከላከያ ፈተናዎችን ለመፍታት የሚያስፈልገውን ብልህ ሶፍትዌርና የራስ ገዝ አርክቴክቸርን በንቃት እየገነባ ይገኛል። ቀድሞውንም ወደ 20 የሶፍትዌር አፕሊኬሽኖችን በማልማትና እስከ 30 ኪሎ ሜትር ርቀትና በሰዓት 200 ኪሎ ሜትር መጓዝ የሚችል ከ1 እስከ 10 ስኬል ያለው አውቶኖመስ ጀት በመስራት ኢትዮጵያ ዓለም አቀፍ የኤሮስፔስ ግዙፍ ኩባንያዎችን መወዳደር የሚችል የተፈጥሮ ችሎታ እንዳላት እያረጋገጠ ነው። ሌሎች ኢትዮጵያውያን መሐንዲሶችም ከውጭ የሚመጡ መፍትሄዎችን መጠበቅ አቁመው የራሳችንን የረቀቁ ስርዓቶች መገንባት እንዲጀምሩ ኃይለኛ ጥሪ እያቀረበ ነው። የሚሰራው እያንዳንዱ ፕሮቶታይፕ፣ እያንዳንዱ የበረራ ሙከራና የሚፈጽመው እያንዳንዱ የኮድ መስመር የራሷን የወደፊት ጊዜ ዛሬውኑ እየገነባች ላለችው ራሷን ለቻለችና በቴክኖሎጂ የበላይነት ለተጎናጸፈች ኢትዮጵያ የሚደረግ ግዙፍ እርምጃ ነው። ሁለተኛ፣ የኢትዮጵያ ባህር ኃይል መነቃቃት። ህዳሴ ግድቡን ጨምሮ የኢትዮጵያ ውሃዎችን የሚጠብቀው ፔድሮ ፋይበር ጀልባ የሀገር ውስጥ የባህር ላይ ኃይልና የምህንድስና ንጋት ወጋገን እየተገለጠ ነው። አሁን ኢትዮጵያ የራሷን የውሃ ላይ ተሽከርካሪ በመስራት ታሪካዊ የባህር ላይ ታሪኳን በድፍረት እያስመለሰች ሲሆን ሀገራችን በሁሉም ኦፕሬሽናል ዘርፎች ሙሉ በሙሉ ራሷን መቻል እንደምትችል ለዓለም እያረጋገጠች ነው። ከፌዴራል ቴክኒክና ሙያ ስልጠና ኢንስቲትዩት ጋር በተደረገ ታሪካዊ ትብብር ቴድሮ ፋይበር የተባለ ሀገር በቀል ተቋም አዲስና ኃይለኛ የሆነ ከፋይበር ግላስ የተሰራ ጠንካራ የውሃ ላይ ጀልባ በተሳካ ሁኔታ ዲዛይን አድርጎ ሰርቶ ሞክሯል። ይህ እጅግ አስደናቂ የሆነ መርከብ ለሀገር ውስጥ የማኑፋክቸሪንግ ዘርፋችን ግዙፍ ዝላይን የሚወክል ሲሆን በአዲስ አዳማ የፍጥነት መንገድ ቱሉ ዲምቱ ቶል ፕላዛ አቅራቢያ የሚገኝን መሰረተ ልማት ሲያቋርጥ ታይቶ የመጀመሪያ የመንሳፈፍና የሞተር ሙከራውን በእሳተ ገሞራ ሐይቅ ላይ በተሳካ ሁኔታ አጠናቋል። ለከፍተኛ ፍጥነት ተብሎ በተሰራ ክላሲክ ቪ ሁል ዲዛይን የተገነባው ይህ ፈርቀዳጅ መርከብ ከ5.5 እስከ 6.5 ሜትር ርዝመት ያለው ሲሆን ይህ ማለት ደግሞ ከ18 እስከ 21 ጫማ የሚደርስ ንጹህ የኢትዮጵያውያን ፈጠራ ማለት ነው። በግምት 2 ሜትር በሚደርስ የጎን ስፋት ይህ ጀልባ እጅግ የተረጋጋና ጠንካራ መሰረት ያለው ሲሆን የሀገር ውስጥ የውሃ አካሎቻችንን ለመቆጣጠር ሁልጊዜ የውጭ አስመጪዎችን መጠበቅ አለብን የሚለውን የተሳሳተ አመለካከት ሙሉ በሙሉ አድቅቆታል።
ለድንበር ደህንነት የታሰበው ታላቁ እርምጃና ቀጣዩ የቤት ስራ። ይህ የመጀመሪያ ፕሮቶታይፕ ለንግድ ልቀትና እያደገ ለመጣው የኢኮ ቱሪዝም ዘርፍ ጠንካራ መሰረት የሚጥል ቢሆንም እውነተኛው ስትራቴጂካዊ ብቃቱ ግን ለሀገር ውስጥ ደህንነትና ለድንበር ጥበቃ በፍጥነት ለመላመድ ያለው አቅም ነው። ከ25 እስከ 50 የፈረስ ጉልበት በሚያመነጭ ባለከፍተኛ አፈጻጸም የውጭ ሞተር የሚንቀሳቀሰው ይህ ጀልባ ውስብስብና ወሳኝ የሆኑ የሀገር ውስጥ የውሃ ስርዓቶችን ለማሰስ የሚያስፈልገውን ትክክለኛ ቅልጥፍና አለው። በመኪና መሰል መሪና መካኒካል መሪ ስርዓት የተገጠመለት ይህ ጀልባ 6 መንገደኞችን በዋናው ክፍል ከፊት ለፊት በተገጠመ አክሬሊክ የንፋስ መከላከያ መስታወት እንዲሁም ከላይ በተገጠመ የፀሐይ መከላከያ ጣሪያ ስር በደህና ማሳፈር ይችላል። ይህ የአካባቢ ማኑፋክቸሪንግ መርታ ለአነስተኛ ታክቲካዊ ስራዎች ፈጣንና አነስተኛ ወጪ የሚጠይቅ መፍትሄ የሚሰጥ ሲሆን የአካባቢ ፖሊሶችና የድንበር ጠባቂዎች እጅግ ውድ የሆኑ የውጭ መሳሪያዎችን ከመግዛት ይልቅ የሀገር በቀል ሀብቶችን እንዲጠቀሙ ያስችላል። ኢትዮጵያ እነዚህን ቀላል ግን ከፍተኛ ጥንካሬ ያላቸውን የፋይበር ግላስ ጀልባዎች በማላመድ እንደ ቱርካና ሐይቅና ባሮ ወንዝ ያሉ የጋራ የውሃ አካላትን ለድንበር ክትትል፣ ጸረ አደን ኦፕሬሽኖችና ፈጣን የነፍስ አደን ተልዕኮችን ያለምንም እንከን ማስጠበቅ ችላለች። ይህም ደህንነታችን በዘላቂ በኢትዮጵያውያን እጅ ሊረጋገጥ እንደሚችል የሚያሳይ ነው። የኢትዮጵያ ድንቅ ጅምር እውነተኛ የኢንዱስትሪ ነጻነትን የዘመናት ራዕይ ማሳካት። ይህ አስደናቂ የምህንድስና ድል አጼ ቴዎድሮስ በ1866 ጣና ሐይቅ ላይ በእጅ የሚሰራ መቅዘፊያ ጀልባን በመስራት ሀገር በቀል የጀልባ ማምረትን ለመጀመር በሞከሩበት 19ኛው ክፍለ ዘመን የጀመረው የሀገር ወዳድነት ህልም የመጨረሻው እውን መሆን ነው። ዛሬ ያ ድፍረትና ሙሉ በሙሉ ራስን የመቻል መንፈስ በቴክኒክና ሙያ ስልጠና ኢንስቲትዩቶቻችን የፈጠራ ማዕከላት ውስጥ ዳግም ተወልዷል። እነዚህ ማዕከላት ጥሬ መሐንዲስ ተማሪዎችን ለጅምላ ምርት ብቁ ወደሆኑ ግንባር ቀደም የኢንዱስትሪ አምራቾችነት እየቀየራቸው ይገኛል። እነዚህ አካባቢያዊ የማምረቻ ማዕከላትን በማቋቋም ኢትዮጵያ ከፍተኛ የውጭ ምንዛሪ እጥረትን እየተዋጋችና የመዝናኛና የደህንነት መርከቦቻችን በኢትዮጵያውያን የተሰራ ሜድ ባይ ኢትዮጵያንስ የሚል ኩራት የተሞላበት ማህተም እንዲኖራቸው በማድረግ የብሔራዊ ካፒታል ብክነትን እያስቆመች ነው። የዚህ አካዳሚያዊና የኢንዱስትሪ መፈልፈያ ሞዴል ፍጹም ስኬት የሚያሳየው እድሉ ከተሰጣቸው ብሩህ ወጣቶቻችን የመከላከያና የኢኮኖሚ መሰረተ ልማቶቻችን ከባዶ መገንባት እንደሚችሉ ነው። የተወደዳቸው ሰሞነኛ ቤተሰቦች ከእንግዲህ እኛ ለችግሮቻችን ዓለም አቀፍ መፍትሄዎችን የምንጠብቅ ሀገር አይደለንም። ይልቁንም በምድር በአየርና በውሃ ላይ ራሳችንን የኢንዱስትሪና የታክቲካል የበላይነት ለማረጋገጥ የራሳችንን መንገድ በንቃት እየገነባን ያለን ሉዓላዊ ሱፐር ኃይል ነን። ለዚህ ማረጋገጫ የሆኑ 2 ድንቅ ጅምሮችን ደግሞ ወደ እናንተ አድርሰን ዝግጅታችንን በዚያ አበቃን። ሰብስክራይብ በማድረግ ቤተሰብ ሁኑን። በሌላ ጥንቅር እስክንገናኝ ሰላም በምድራችን ላይ ይስፈን። ሰላም። በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 89 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ 1 መኝታ 81 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። 111 ካሬ 100% ለሚከፍሉ 7.8 ሚሊዮን ብር በቅድመ ክፍያ 9.8 ሚሊዮን ብር ሲሆን 10% ቅድመ ክፍያው 900 ሺህ ብር። ባለ 3 መኝታ 134 ካሬ 100% ለሚከፍሉ 9.4 ሚሊዮን ብር በቅድመ ክፍያ በ12 ሚሊዮን ብር 10% ቅድመ ክፍያው 1.2 ሚሊዮን ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነት ያገኘው ታማኙ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ምን ይጠብቃሉ? አሁኑኑ በ0990 1500 08 ላይ በመደወል ይመዝገቡ።